ሰላም ሰላም ሙስሊም ክርስቲያን ወገኖቼ በያላችሁበት የፈጣሪ ሰላም ይድረሳችሁ። ሰብስክራይብ እያደረጋችሁ ቪዲዮዬን ጀምሩ። አዲስ ጀማሪ ነኝ፣ አበረታቱኝ የሀገሬ ልጆች እላችኋለሁ። እንግዲህ ወደ ገደለው ስገባው ትላንትና እንዳያችሁ አብርሽ፣ ሩታ፣ የሩታ ጓደኛ እንደዚሁም ደግሞ ቡዜ ተከሳሿ ቡዜ አንድ ላይ ነበሩ። እንግዲህ እንዳያችሁ ልጅ ጠፍቶባቸዋል። የእውነት እናትና ልጅ በልጅ የሚቀልዱ ሁለት ሰዎች ነው ያየሁት እኔ ትላንትና። ይቅርታ አድርጉልኝና አብርሽም በልጁ መጥፋት ምንም አልመሰለው። የሆነ የጎረቤት ልጅ ራሱ ጠፍቶ የሆነ ደንገጥ ትላላችሁ። እንኳን ያብራካችሁ እንኳን የወለዳችሁ ልጅ ይቅርና የጎረቤት ልጅ ጠፋ ሲባል ጊዜ በጣም ነው ልባችሁ የሚደነግጠው። በቃ የምትገቡበት የምትወጡበት ነው የምታጡት። እሱ ግን የሆነ መንገደኛ ሌባ እንደተያዘ ሰው በቃ እኔ ጋ እቃው የለም ለማሳመን ነው እያደረገ ያለው። እና አባት ማለት ይሄ ነው። የወለድከው ልጅ ጠፍቷል እንደው ባይጠፋስ ውሸቷ ነው ብለህ እንኳን ብታስብ እውነቷ ቢሆንስ ብለህ ለምን ማሰብ አቃተህ? እሺ አንተ ጋር ከሌለ ሌላ ቦታ ጠፍቶ ቢሆንስ? እሺ ሩታስ አንቺ ልጅሽ የእውነት ጠፍቶ ከሆነ ልጄ ጠፋ ብለሽ ማመልከቻ ማስገባት ያለብሽ ፖሊስ ህግ ቦታ ነው ወይስ አንቺ እንትና ወሰደች፣ ሄርሜላ ወሰደች፣ አብርሽ ወሰደ፣ ገሌ ወሰደ እያልሽ ድራማ መፍጠር ነው የምትፈልጊው? ወይስ ልጁ አልጠፋም? ማለት አንዳንዴ ማስተዋል አለብን። እዚህ ህዝቡ ላይ አትጫወቱ። በዚህ ደረጃ ህዝቡን እውነት ጅልን አታርጉት። በቃ ጅል አታርጉት። ልጅሽን ከጠፋ ህግ አለ። ቢያንስ እንኳን እስቲ ልሂድ የሴቶች መብት እንኳን ሄደሽ እኮ አብርሽን ከሰሹ አታቂም። ሁሌ ቪዲዮ ደቅነሽ እየዬ እንዳልሽ ሁሌ የሆኑ ሴቶች ሲመጡ አብርሽ በቃ ትኩረትሽ አብርሽ ጋር ነው። አየሽ አንቺ ሀሳብሽ ትኩረትሽ አብርሽ ጋር ስለሆነ ልጅሽ ጠፋ። እኛ ስንልሽ የነበረው ለልጅሽ ጊዜ ስጪ፣ አብርሽ አይሆንሽም፣ ከአብርሽ ህይወት ውጪ፣ በቃ አልፈልግሽም ብሎ ከአንድም ሁለት ሴቶች አምጥቶ ፊትሽ ላይ አቆመ። ይበቃሻል፣ ልጅሽን አሳድጊ ተባልሽ። አንቺ ግን ልጅሽ መጠበቅ አልቻልሽም። ለሰራተኛ ጥለሽ እየወጣሽ ከ10 ወንዶች ከ10 ሴቶች ቪዲዮ መስራት ነው ስራሽ፣ ሌላ ስራ የለሽም። ስለዚህ ልጅሽ ቢጠፋ እኮ ምንም በቃ ማልቀስም ምንም አይጠበቅብሽም። ህዝቡንም ለማሳመን ደግሞ ትላንትና ማልቀስ ተኳኩለሽ ተሞሻሽረሽ እየጠፋሽ። እኔ እናት የምታክል 9 ወር ያረገዘች ሴት ልጇ ጠፍቶ ቪዲዮ ተደቅኖ ድምፅ ማጉሪያ ተይዞ ልጄ ጠፋ እንዴ? ህግ ባለበት ሀገር እንዴ እንደዚህ ነው እንዴ? ልጅሽ አንቺ ራሱ እናትዮ ራሱ ምንም ልጅ የጠፋብሽ አትመሲም። በቃ አብርሽ ደግሞ በዚህ ታግለሽ ልታመጩ አትችም። ወንድ ልጅ ከሄደ ሄደ ነው፣ ልትመልሹ አቺም። በቃ ይበቃሻል ድራማ መፍጠርሽን። እንዴ ተይው፣ አይሆንሽም ተባልሽ። አንቺ ግን ምሰሚ ጉድ አይደለሽም። ትላንትና ኤፍሬም ሄርሜላ የፈረደባት የሆነ ነገር ሲመጣ ሄርሜላ ጋር ትሮጣላችሁ። የምታሸንፏት እሷን ነው። አንዳንዴም እናስተውል። ስለዚህ ልጅሽ ከጠፋ የእውነት ጠፍቶ ከሆነ ሂጂ ወደ ፖሊስ ጣቢያ። ቪዲዮ ደቅ ነው እየየ ማለት ትርጉም የለውም። ወይስ እኛ ላይ ድራማ እየሰራችሁ ነው? ርዕስ እየፈጠራችሁ ህዝቡን እርስ በርሱ አባልታችሁ ጨርሳችሁ አሁን ምን ይጠበስ? እኔ በጣም የተናደድኩኝ ቤተሰብ፣ እስከ መቼ ነው እንደዚህ ግራ የምታጋቡን እንዴ? እናንተ ችግር አያጣችሁም እንዴ? በየቀኑ የተለያየ ችግር ይዛችሁ የምትመጡ አይምሯችን የምትበጠብጡት የሆነ በጣም ያሳፍራል። እና ቡዜ ላይ ደግሞ አትጩሂ። በቃ ይበቃሻል። ልጅ ጠፋ ቡዜ ጋር፣ ከአብርሃም ተጣላሽ ቡዜ ጋር። እንዴ ልጅሽ ታዲያ እንዴት ትወስዳለች? ብትወስድስ እንደዚህ በነፃነት ታወራለች? ወሰደሽ ብትይ እኮ ፖሊስ ይዘሽ መጥተሽ፣ አንቺ እኮ ምንም ንግግር የለሽም። እነዚህ ሰዎች እንደውም ሳይሰወሩ ሳይጠፉብሽ ቀጥታ ፖሊስ ጣቢያ ሄደሽ የፖሊስ ወረቀት ማዘዣ አምጥተሽ ይዘሽ መሄድ ነው። እውነት ወስደውብኛል አለችሽ እኮ ቡዜ። ልጁ እኔ እንደወሰድኩት የምታሚ ከሆነ ክሰሽኝ አለችሽ። መክሰስ ነው እኮ የእውነት ጠፍቶብሽ ከሆነ። አይ ህዝቡ ላይ ትኩረት እንዲሰጠኝ በቃ ህዝቡ ለእኔ ስለሚያግዝ ስለማረግ ስለወለድኩኝ በቃ ህዝቡ እነሱ ላይ እንዲዞር፣ አብርሽና እነ ሄርሜላ አካባቢ ያሉ ሰዎች ላይ ህዝቡ እንዲዞር
ነው የተፈለገው እንዴ? አብርሽስ ብትሆን አንተ ልጅ የሚያክል ነገር ጠፍቷል ስትባል ጭራሽ ለእህትህ ነው እንዴ ወግነህ የምትከራከረው? ለእህትህ ሳይሆን ልጄን አምጪ ብለህ አንገቷን ነበር አንቀህ መያዝ ያልነበረብህ። ልጄ እችላለሁ፣ አሳድጋለሁ፣ ከኔ ጋር ነው መሆን ያለበት ብለሻል። ስለዚህ ልጄ ፈልገሽ አምጪ ብለህ እንደውም ወደ ሩታ መዞር ነበረብክ። አንተ ግን የሆነ እንደ ባዳ ምንም እንዳልወለደ ሰው እኛ አላየ ነው። ስለዚህ አንተ ካላየኸው መፈለግ የለብህም። ይሄ ልጅ እኮ ጠፍቷል እየተባልክ እኮ ነው። ልጅህ የወለድከው ልጅ ጠፍቷል እያለችህ ነው ሚስትክ፣ የድሮ ሚስትህ፣ የልጅህ እናት። ሩታስ ደግሞ ምንድን ነው በቃ እኔ እንጃ። እኔ ቤተሰብ ምን መናገር ራሱን ድራማቸው በጣም ነው የሰለቸኝ። ህዝቡ ላይ እየተጫወቱ አክል ነው እየተሰማኝ ያለው። በየዳኒ ጋር ይለቀቃል፣ ሄርሜላ ቤት የሆነ ቤት በጣም ይደብራል። ግን እውነት ምን እየሰራችሁብን ነው? እኔ ተመልካችን ለምንድን ነው ማታከብሩት? ለምንድን ነው የተመልካችን አይምሮ የምትበጠብጡት? ሌላ የተሻለ ነገር መስራት አትችሉም ነው? ልጅ ተወሰደ፣ አባትዮ ምንም አይልም። እናትዮ እዛ ጋር ሄዳ ድራማ ትፈጥራለች። ተኳኩላ ምን ብላ ጭንቅላቷ ለሚያክል ሁማን ሄር ደቅና በቃ ሌላ አማርኛ የለም። እኔ ምን ላውራ? እውነት ማወራውን ነገር ጠፋኝ፣ ግራ አጋቡኝ። ኤፍሬም ደግሞ ከአባትዮ በላይ ነው የተጨነቁ። እኔ እውነት የሆነ ምን ማለት አብርሽ ምንም ያልመሰለው ኤፍሬም አባት ነው የሆነው። በቃ አባት እንደ ኤፍሬም አይነት ነው በቃ ጭንቀት ማሳየት ያለበት ልጁ ሲጠፋ እንደ ኤፍሬም እንደ